ወተቱ ተበላሽቷል። the milk ያሪድ እንዴት ነው ወተቱ ተበላሽቷል ብዬ ቴክስት ማድረግ ፈልጌ እንዴት ነው ወተቱ ተበላሽቷል? እሺ ገምቺ ብልሽ ምን እንደምትይ አንቺ ለምሳሌ ወተቱ ተበላሽቷል the milk በጣም አንድ ቀላል ኤክስፕሬሽን አለ ለምሳሌ the milk has gone bad ወይ ደግሞ ይቆመጥጣል አይደል አንዳንድ ጊዜ ወደ ምንድነው ወደ እርጎነት ብቻ ግን ሊበላሽ ሲል ሲቆመጥጥ ደግሞ the milk has gone sour okay ወይ ደግሞ you can say that spoiled የሚለው ቃል መጠቀም ይችላል okay the milk is spoiled ካልሽ ወተቱ ተበላሽቷል እያልሽ ነው ማለት ነው I think ብዙ ጥያቄ ያለሽ መሰለኝ በጣም ያልገባኝ ነገር አለ ስለዚህ አሁን ሙዝ ተበላሸብኝና ስለዚህ the banana has gone bad ማለት ይችላል ማለት ነው ኦኬ እሺ ይሆናል ግን ለሱ ደግሞ አሪፍ አለው ለምሳሌ ሙዝ ምንድነው ይበሰብሳል አይደል እነዚህ ፍራፍሬዎች ምናምን ሲበሰብሱ rotten ወይም ደግሞ rotten የሚለውን ቃል መጠቀም ይችላል okay the banana has rotten ወይም ደግሞ the orange or the apple or something has rotten የሚለው መጠቀም ይቻላል rotten ብቻ አይደለም ደግሞ አንዳንድ ጊዜ በጣም ይበስላል አይደል ለምሳሌ ሙዝ እኮ ማርች ምናምን የሚበሉ ሰዎች አሉ አይደል በጣም ጥቁር ሲበስል አይደል እንደዛ ደግሞ ሲሆን ምን ይሆናል overripe okay so the banana is overripe ካልን በጣም በስሏል እያልን ነው ማለት ነው እሺ አሁን ሰላጣው ጠወለገብኝ ቅጠሉ ስለዚህ the lettuce እንዴት ነው የምለው okay lettuce እሺ so lettuce is ሰላጣ ነው አይደል the lettuce has wilted ወይ ደግሞ the lettuce is wilted አይደል wilt የምትለው ቃል መጠውለግን ታመጣለች right ይሄ በጣም ዝልፍልፍ የሚለው ነገር አለው አይደል so ስለዚህ ቅጠላ ቬጂቴብሎች ላይ በሙሉ veggies ላይ እነሱ ላይ የሚጠወልግ ነገር ሲሆን we can say the vegetable or the lettuce or the cabbage is wilted okay ማለት ይቻላል እሺ ካሮት ሳኒ ካሮት ወዳለው ግን ሲበላሽ ደግሞ አልወድም የሆነ ነገር የሚሆነው ነገር አለ ስለዚህ wilted ካሮት አልወድም ማለት ይችላል okay እሺ እሱ ጋር ደግሞ ያዥልኝ አሁን ይኸውልሽ the carrot is wilted ወይም ደግሞ has gone wilted አንልም እሱ ጋር ማለት ነው ካሮቱ ሶፍት ሆኗል የምንለው the carrot has gone soft okay አንድ የመጨረሻ ዳቦ ሻግቷል ስልስ okay መሻገት ቃሉን ታውቂዋለሽ መሻገት የሆነ በኤም ምናምን የሚርሳ okay እሺ ሶ ሞልድ ነው ኦኬ ሻጋታ ሞልድ ነው ስለዚህ ሞልዲ ታደርጊዋለሽ ለምሳሌ the bread is moldy ወይም ደግሞ the bread has grown mold okay ወይ ደግሞ ምንድነው ሻጋታ ወይም ደግሞ የሆነ እንትን ነገር አብቅሏል ስንል ማለት ነው ስለዚህ the bread is moldy ካልሽ ሻግቷል እያልሽ ነው ማለት ነው አንድ ጥያቄ ልጠይቅሽ እነሱንም ጠይቃቸው ነው ማለት ለምሳሌ ሽንኩርት ምን ይሆናል የሆነ ስር ያበቅላል ብዙ ጊዜ ሲቀመጥ ወይ ደግሞ እርጥበት ቦታ ሲሆን ድንችም እንደዛው አይደል ሶ ብዙ ጊዜ እንደዚህ የሚያበቅል ነገር ከሆነ የምንጠቀማት ደግሞ ቃል አለች sprouted ትባላለች ኦኬ sprouted ስለዚህ sproutedን ስትጠቀሚ እንደምትዩ the onion has sprouted or you can say the potatoes have sprouted የሚለው sprouted የሚለው ቃል ማብቀሉ ነው ደግሞ እንደ አዲስ ሊበቀል እንደሆነ ማሳያ ይሆናል ማለት ነው እሺ አሁን እናንተ እንቁላሉ ተበላሽቷል